እኔ የለውም ማስደሰት ፈጣሪ ነው አለች። ሲል ነው አልኳት። አይ ወንድ ነው አለች። አኡዙ ቢላ ሲል እንዴት እንደዚህ ትላለህ? ልጄ ነው ወንድ ፈጣሪ ሰጠኝ፣ ምን ማድረግ እችላለሁ? እኔ እኮ አንቺን ልወቅስ አይደለም እኮ። ምን ነው ፈጣሪ ለምንድን ነው ፈጣሪ ለምን ትወቅሳለህ? እኔ ውስጥ እኔ በተሸከምኩት እኔ ላይ በላ ልታመጣ ነው እንዴ? ጤነኛ ያልሆነ ልጅ ቢሰጠኝ ሳ ምናምን ብላ መክራኝ ማለት ነው። አይ እኔ ሴት ልጅ ስለምፈልግ ነው። አንዱ ልጅ አለች ይሳቀች፣ አንዱ ልጅ ሴት ነው ልጅ ተብሎ ጭንቅላቱን ወላሂ ያው መታወሸን ነው ትበል። አንዱ ልጅ እኮ አለች ሐኪም ቤት ውስጥ አብረን ገብተን ልጅሽ ሴት ነው እንኳን ደስ አለች ስትባል ለባልየው አለቀሰች። እሷ ወላሂ ራሷን ነገረችኝ፣ አለቀሰች። ለምን አለቀሰች እላታለሁ፣ ባሏን ፈርታ። ከዛ ቁሜ የቆየሁት ቁሜ እስኪ መጨረሻውን ሲገናኙ ልይ ብዬ ወጣ ሴት ነው ልጅሽ ምናምን ስትለው ጭንቅላቱን ይዞ ተቀመጠ። ወላሂ የዛኩ ገባው። ወይኔ የኔ ቢሆን አልኩ። ቀናው እኔ ሴት ልጅ በጣም ስለምፈልግ በቃ ሴት ላገኝ አልቻልኩም። ወዳ ወዲህ ወላሂ አልኩ። ምን አለ መሰለ፣ በነገራችን ላይ ሴቶች እነሱ አይደሉም የሚሰሩት፣ እነሱ የተሰጣቸውን አደራ ነው የሚቀበሉት። ነገራችን ላይ አንተ ሙስሊም ነህ፣ እኔ ኦርቶዶክስ ነኝ። እንደኔ ሃይማኖት እግዚአብሔር በአንድ ሴት ውስጥ ሰውን ሲሰራ ድንቅ ስራውን ለመስራት ነው፣ ድንቅ ስራውን ለማሳየት ነው። ስለዚህ ያንተ ሚስት ሴት ወለደች ወንድ ወለደች የፈለገውን ትውለድ፣ ዋናው ግን በእሱ አምሳል የተሰራ ነው ወይ ነው። ሴትሁን ወንዱ ጾታውን እሱ እግዚአብሔር ነው የሚያውቀው። ግን እግዚአብሔር ሲሰጥህ እንደምትችል ስላመነብህ አባት መሆን እንደምትችል ስላረጋገጠብህ ነው የሰጠህ። ስለዚህ ሁላችንም የተሰጠንን ልጆች እንዲሁም እዚህ ጋር 700 ምናምን 7000 ምናምን ሰዎች አላችሁ። እግዚአብሔር የሰጣችሁን ነገር በጸጋ ተቀበሉ። እግዚአብሔር አማንዬ ሪከርደሮችን ፈርቼ ነው እንጂ ሪከርደሮች ታውቃለህ፣ ሪከርድ እያደረጉ ቁጭ ያደረጉትና የዛሬ 10 ዓመት ይወጣል እንጂ ይቅርታ አድርግልኝ እንጂ 50 ወንድ ከሚሰጠኝ አንድ ሴት ቢሰጠኝ ነው ደስተኛ። ፈጣሪ በተከረከረ እኔ እንጃ ምን እንደሆነ እንጃ። ወንድ ከወንድ ልቅ ሴትን ነው የምፈልገው ወላሂ፣ ከድሮ ጀምሬ ማለት ነው። አንድ ስማኝ ገጠመኝ ልንገርህ። ታላቅ አለኝ፣ እዚህ ታላቅ ከሌላ ምስት አለኝ። የሆነ ታላቅ ዑመር የሚባል ልጅ አለኝ። ዑመር ስማኝ፣ ሴት ልጅ ነው ልጅ ተብዬ ደስ ብሎኝ የሴት ልጅ ልብስ ፒንክ፣ ቀይ ምናምን ደርድሬ አስቀመጥኩ። ካስቀመጥኩ በኋላ ሐኪም ቤት ከሄድን በኋላ አመንክም አላመንክም ሱዳን ነው። ሐኪም ቤት ከሄድኩ በኋላ የወንድ የዘመዴ ምስት ናት ደውላ እንኳን ደስ አለክ ቶሎ በልና እንኳን ደስ አለክ አለችኝ። እንኳን አብሮ ደስ አለን አልኳት። ወለደች፣ ተገላገለች። አዎ ተገላግላለች። ግን ፈጣሪ ይወዳል አለችኝ። ምን አልኩ አልኳት። እኔ አውቃለሁ እንደሚወደኝ፣ ግን ምን ተፈጠረ ስላት ሴት አይደለችም ልጄ ወንድ ናት። አፈር አባትሽ ብላልኳት። ይሄን ነው እንዴ ፈጣሪ ይወዳል ጅኒ ጃን ከመትኝ። እኔ ሴት ልጅ ነው ብዬ ነው ልብስ ያመጣሁት። አላመጣም፣ የወንድ ልብስ የለኝም፣ አላመጣም፣ አላውቀውም። እዛው አስቀይራችሁብኛል፣ ቻው ብዬ ስልክ ዘጋው። በኋላ ሰው ፈጣሪ ይመስገን ማለት ሲገባ እንዴት እንደዚህ ትላለህ? እኔ ይቅርታ አድርጉልኝ እንጂ ከፈለገ ሃይማኖት ውስጥ ወጥተሃል በሉኝ እንጂ እኔ እዛን ቀን የፈለግኩት ሴት ልጅ ነው። ወንድ ሆነብኝ፣ አሁንም ተወለደ። ወንድ ሆነብኝ፣ አሁንም ተረገዘ። ወንድ ይበቃኛል። በቃ ሴትን ነው የምፈልገው። ሙቤ ተጠንቀቅ። አማንዬ አዳምጥ። አሁኑኑ ወንዶች እኮ አትቀበሉ እናንተ ሴት ሲባል ማለት ነው። በእናንተ ሃይማኖት ምን እንደሆነ ባላቅም በእኛ ንስሐ ነው። ወደ ፈጣሪ ተመለስ አሁኑኑ። ምክንያቱም አንተ ሴት ነው የምፈልገው ካል ለምን ራስ አሰረው? አቅሙ ካለ
ፈጣሪ ነው እኮ የምጠይቀው። አቅም የለኝም። ስለዚህ በማያገባ አትግባ። የተሰጠን አሜን ብለህ በማያገባኝ ትክክል ነህ። በማያገባኝ ገብቻለሁ። ግን ፈጣሪ እስኪ ሁላችሁ ማለት ነው ሴት ደርድሮ 10 ሴት ይስጥ በሉኝ እስኪ 10 ሴቶችን ይስጥ። ሰውዬ እግዚአብሔር ይሰጥሃል። ተረጋግተህ ጠብቅ። አትተኛ። አንተ አሁን እንደማይህ የምተኛ ኧረ ምን ተኛለሁ? አንድ ሴት 10 ሴት ልጅ እስከማገኝ አልተኛም። እኔ እንግዲህ ራቃለ በሚቀጥለው ሴት የምትወልድ ልጅ አሁን እኔ የምፈልገው ሴት የምትወልድ አጣብሱኝ። ሴት እንጂ የማይወልዱ ዘሮች አሉ። እነሱ መንታ ነው የምትወልደው አንተ። በሚቀጥለው መንታ ሴት ባገኝማ እውነቴን ነው። አስፋልት ላይ ስማኝ፣ አስፋልት ላይ ወላሂ ተንበርክኬ ነው ፈጣሪን አስፋልት ላይ ወላሂ አልዓዚም ፈጣሪን ማመሰግነው። ሙቤ እኔ መንታ ወለድኩ እኮ እንኳን ደስ አለህ። ምን አገኘህ? ወንድና ሴት ደስታ በደስታ እንግዲህ ደስ አይልም እንደዚህ ወላሂ። በትዕግስት ጠብቀው። እግዚአብሔር ይችላል፣ ማድረግ ይችላል። በደንብ ጸልይ፣ ዱዓ አድርግ፣ ፈጣሪህን ጠይቅ፣ ያሳካልሃል። በርታ ወንድሜ። መጀመሪያም ያው ቅድም እንዳልኩህ እንደዚህ ነገር ታደርጋለህ ብዬ አልጠበቅኩም፣ ሆኖም አላገኘሁትም። በርታ፣ ጠንክር፣ ልጆችን በደንብ አሳድግ። ከምንም በላይ የተሰጠንን ልጅ ማሳደግ ባንችል እንኳን ለአንተ አይደለም እዚህ ላላችሁት ነው የምናገረው። ማሳደግ እንኳን ባንችል አብረኑ መሆን እንኳን ባንችል አባትነትን አምኖ መኖርን የመሰለ ነገር የለም። ሁለተኛ ቅድም ሙቤ ሲያነሳው እንደነበረው አረብ ሀገር ላይ ያሉ እህቶቻችን እኮ እውነት ለመናገር የአረብ ቤት እየሰሩ እረፍት እኮ ሲወጡ እኮ ምን እንደሚሆኑ እናውቃለን። አንድ ወንድ 4 ሴት እንዳለው እናውቃለን። በሳምንት የሚያስወጣት ሴት እንዳለች እናውቃለን። ስለዚህ ወላሂ ለልጄ አባት አያርገኝ። አንድ ጓደኛዬ 7 ሴቶች አሉ። ይውጣ ምስጢሩ ካል አሁን እየነካኩኝ ስለሆነ ማውጣት አይቀርም። እየነካኩኝ ነው። ገባ? ንጹህ ራሳቸውን አድርጎ ማለት ነው። እኔን ንጹህ ማለት እንደ እስላም በሸሪያ ያገባ ንጹህ ይባላል። በሸሪያ ኒካ ያሰረ 7 ሴት ይዞ ወዳና ወዲህ እያዟዟረ ስለ እኔ አስተያየት እየሰጠ ያደረ አሉ። ስም እንዳልጠራ ወይ ደግሞ እዚህ ገስት ላይ ሴቶችን እንዳላመጣቸው። አሁን ተደብቃችሁ ያላችሁ ሴቶች ፍሬንድ ተብላችሁ ኒካ ታስረኛለህ ወይስ ሀቢባ ቤት ሂጄ ልናገር በሉት። ፍቅር ምንም አይደረግም አለች ልጅቷ ራሷ። ስለዛ ኒካ ካላደረጋችሁ ኑና መታችሁ እየገባችሁ ተናገሩ። ሴቶች ገመድ አንገታችሁ ላይ አድርጉና ቪዲዮ አድርጋችሁ ላኩለት። ራሴን በአንተ ስም ቪዲዮ ሰርቼ ልግደል ወይስ ኒካ ታረገኛለህ በሉት። እስከ መቼ ነው በእናንተ ላይ የሚጫወተው? እህቴ ስልኩን አጥፍቶ ነው የሚጠፋው። እባክህ ሙቤ አትልፋ። እንግዲህ እንደኔ መስሎኛል። እንግዲህ እንደኔ መጥቶ ተሳስተሃል። ምክንያቱም መጀመሪያ ለምን አጭበርባሪ ሆነ? ሀቀኛ ቢሆን ፈጣሪን ቢፈራ ያችን የዛችን ህይወት እኮ ማበላሸት ባይፈልግ እኮ ስልኩን እኮ ማን ነው እንደዚህ አይነት ህይወት እኮ አይገባም እኮ። እኔ በነገራችን ላይ ሙቤ በወንዶቹ አላዝንም። ሀቁን ስነግርህ የማዝነው በሴቶቹ ነው። አንድ ወንድ አረብ ሀገር ቁጭ ብሎ እሷ ገንዘብ እያመጣች እየሰራች ለሱ የምታጎርሰው እሷ ማናት? የአባቷን በሬ ሸጥ አምጥታ መታ ማናት? እሷ ያንን የምትቀልበው ቆቆል ጨርሳ ሙቤ የምሬንም ነገር እሷ ማንስ? የትኛው ጻድቅ ናት? የትኛው መልአክ ናት? እሷ እንዴ አባቷን አንድ በሬውን አሸጣ የእናቷን መሬት አሽጣ አባቷ ብድር ተበድሮ አረብ ሀገር እኮ የላካት እኮ ህይወቴ ይቀየራል፣ ልጄ በልጄ ያልፍልኛል። አንዳንድ አባቶች እኮ በነገራችን ላይ በልጄ ያልፍልኛል ብለው እኮ የሚጠብቁ እኮ አባቶች አሉ እኮ። ልጃቸውን አረብ ሀገር ልከው ህይወቴ ይስተካከላል ብለው የሚጓጉ እኮ አባቶች አሉ። ሌላው ትምህርት ተማሩ ሲባሉ አንማርም ይላሉ። ግዴታ አረብ ሀገር እንዲልካቸው አባታቸውን ይወጥራሉ። ብድር ይበደራል ከመንግስት ከጎረቤት ከምን
ከዛ እዚህ ትመጣለች፣ ለወንድ ቀለብ ትሰፍራለች። ማናት እሷ? ማናት? ምንድናት እሷ? የትኛው ጻድቅ ናት? በነገራችን ላይ እንደነዚህ አይነቶቹን ጋለሞታዎች እኔ ቢገረፉ ነው የምል፣ እግዚአብሔር ነው የምል። እንደ ቢገረፉ ብራቸው መበላት አይደለም መገረፍም ጭምር አለባቸው። መጀመሪያ ለአባትሽ የተበደረውን ብር ሳትመልሽ፣ እኔ በነገራችን ላይ ከ36 ሴቶች በላይ ብራቸውን አስመልሻለሁ። ድሮ ዛሬ 7 ዓመት ምናምን አካባቢ በሲስተም ሰዎቹን እያያዝናቸው ነው፣ ግን ያስመለስ ነው። እቃ ተልኮልህ ነው ምን እያልን እየያዝን ለፖሊስ አሳልፈን እየሰጠን ብራቸውን አስመልሰናል። ለምንድን ነው ብራችሁን አሳልፋችሁ የምትሰጡት? አረብ ሀገር ቁጭ ብላችሁ ለምን? ባል ካማረሽ ሀገርሽ አትገቢም እንዴ? ሴቶች አሁን አንድ ነገር ልንገርህ። አሁን ምን ይለዋል? ሌላ ነገር ይጠልፈዋል። የተለያየ ሃይማኖት ስላለን በሌላ ነገር ይጠልፈዋል። እስልምናም ቢሆን ሴቶች ስሙ፣ እስልምናም ቢሆን ማለት ነው ባል ካገባችሁ ብራችሁን አትስጡ። ባል አይደለም የፈለገ 100 ባል ቢሆን ብራችሁን ኦቨርታይማችሁ ነው። እሺ ብራችሁን እንደ ኦቨርታይም ቁጠሩት። ባላችሁ ከእናንተ የሚፈልገውን ነገር ሁሉ አድርጉለት ከብር ውጭ። ብሩን ግን ወርቅ ግዙበት። በአሁኑ ሰዓት ወርቅ የሚገዛላችሁ ባል ስለሌለ በብራችሁ፣ አዎ በብራችሁ ማለት ነው ወርቅ ግዙበት። ሸሪያም ቢሆን 4 አግባ ያለው 2 አግባ ያለው ሄደህ ስራ ቦታ አስቀምጠህ እያሰራ እየበላ በብሯ እየተዝናና 4 አግባ አላለም ሸሪያም። ስለዛ ሴቶች ከተቻለ ስራ ትታችሁ ወደ ቤት ግቡ። ካኖረ ያኑራችሁ። ምን አባቱ አኖራለሁ ብሎ ያገባው ወንድ ማለት ነው። እስኪ ትከሻ እንለካካ። ወንድ ከሆንክ ስለ እኔ ማውራት ተውና እስኪ ምስትህን 8 ወር አስቀምጣት። 8 ዓመት አይደለም ሻላማጥማጥ በመሞራል ነው የኔን ስም የምታነሳው። እስኪ ባለቤትህን ከመዳም ኩሽና አውጣና ምስት አድርጋት። እስኪ 2 ቀን ደስ ይበላት። ጮጋራ ፊት ነገር ትከሻ ትለካካለን። ሙቤ ሰላም አለይኩም። ወአለይኩም ሰላም። አከሚ ነጋ አልሐምዱሊላህ። ፉአድ ቆይ ፉአድ ስድረጀ ለምቲ ፉአድ ዱባቹ በርባዳባ ዋስቲ ዱባቹ በርባዳ ካለን እናሶርበን። እሺ እሺ ማለት ማይኔ አንተ ግሪን ካሌሰ ነጋን ቱሬ ነብራ ካሌሰ አርጋን ሲወጅን ነጋተ ሄደ ወከ ተኮ ከረን ዶሴፉ ወይ ገዲባቴ ኦፊምቴ መና ቢዋራ ጌሳ ቢለሜን ጅራ ሙባረክ ብሪነ ኛት ጀቴ ኤርጋ መና ቢዋራቴ ብሪ ኩመሰጋል ድራማ ኩመሰጋል አይዲ አነርካ ፉዴ ኩመኩረ መንጃብ ቃዲ ና ባሲራ ፈንቲ ከነ ወርቂ ፋንቲ ባፋቴ ዱበቴ አኔ ጋብሪ ዱርቲኛ ዱረቢ ሱሚና ያቺሶ ሱሚና ተተውጋ ናዴ ሲምቤጓን ሃዳ መናሚት ዮሲን ማልዩታት ያምብሪ ዱርቲኛ ዱን ብሪ ኮኛ ተተናቸው አኔ ኮኬና ቀባና ቀበኒ ቦዴ በቃ አንገቲን ጃለት ዱፈኒ የተ አማንተ ሀቅ ጅሩ ዱበቴና አቲ ማና ኮቲሞ ግርግሪ ከደከሳ አካ ወራ ፉዴ ዶሴ ቀቡ ደገሴ በጣም ቀባም ነከስት ቀባም ነጋ አማማሉ ወየ ወሬኑ ጆሌ ማና መዳሚቲን ቀባን ኩን አከመቲ ፉና ደሚ ኑ ፈቀቺሱ እንደንዴሶ አተማ ወራ ማና ኦፖሌሶ አኑ ዶሴ ፉደን ድራቴ በቃ እቲሙዱማ ካና ቦዴ ትሙ የምዲ እቲሙዳ ካሰለና ማለ ባልጎና ደብቄ አግብቼ ተያዝኩ። ስለዛ አግብቼ ነው ሾርምጬ አይደለም ሆቴል ውስጥ አይደለም የተያዝኩት። ባለቤቴን ደብቄ አገባው በሐላል ተያዝኩ። ወንድ ባቤ እስከ 4 ትችላለህ። አባኒም በርባን መስረቅም ያለ ነው መያዝም ያለ ነው። በጣም የሚገርም ነገር ከኤርፖርት ስማኝ፣ እኔ ወንድ ስለሆንኩ ገባ ወንድ ስለሆንኩ ራሴን እንትን ጀግና ላደርግ አይደለም። ወንድ ስለሆንኩ ወላሂ ሼክ አዘጋጅቼ ነው የጠበቅኳት። ከኤርፖርት ስመጣ ከኢትዮጵያ ስመጣ ወንድ ስለሆንኩ ሼክ አዘጋጅቼ፣ ለምን ሴጣን የሚባል ነገር አለ ሴጣን እንዳያሳስተኝ ወንድ ስለሆንኩ ሼክ አዘጋጅቼ ከኤርፖርት እንደወረደች ቀጥታ ኒካ ነው ያደረግነው። መጀመሪያ ማለት ነው ምንም ሳንበላ ሳንጠጣ ኒካ ካደረግን በኋላ እንደውም ኒካ ያደረጉልኝ ሼክ ማለት ነው አልወጣም ብሎ ቁጭ ብሎ ማለት ነው ውጡ እንዳልል እኔ ነኝ የጠራኋቸው። ቁጭ ግትር ግትር
ደክሟለች በቃ ትተኛ ምናምን ብዬ እቀመጣለሁ። አዎ እሷ ትተኛ፣ አንተ ተቀመጥ ከኛ ጋር አለኝ። ውጡ ላለው እንደ ሰው ሊጠርች ግትር አልሄድም ብሎ ማለት ነው። እዛ ቀን ስቃይን እያሳዩ ቁጭ ብለን ብንቆራጠጥ ወንበር ላይ ሶፋ ላይ ብተኛ መሬት ላይ ብተኛ አልወጣም አሉ። ኒካ ያሰሩት ማለት ነው። ወዳው ኒካ ካሰሩ በኋላ ሰው የሚቀመጥ ሰው በዱላ መውጣት አለበት። ወላሂ በዱላ በሉ። ኒካ ከታሰረ በኋላ ላሽ በሉ። እኔ እንዳደረጋችሁት ሌላ ሰው ነታርሙ። እኔ እኮ ከኤርፖርት የመጣችን በላይ ተብራዮ ንጅርቲ ተናዶ ሲተፉሉ ከንከ ለገኝ ወራ ወልቡረት ሆነ ከሰ ዋቱ ጅረሙ ወከም አመስገና ዋና ራ ለገኝ ጅረሙ ዋንተ ትሩምበዱ ለገፈት አቲ ነጃለታ ኦኔራ ነጃለታ ለገፈት አንጃለዱ ነጃለታ ነፍቲ ሳልፈቱ ሲንጀለ ቢቲ ከናን ዱረ ያለታ አማስ ነፍቲ ሳልፈቱ አን ሻርሙጦታ ባባ ኑረዲን አዱበቱሜ ዮ አደራ ኢልሞ ኬቲ ባባ ኑረዲን ባባ ኬሰን በዲን ኤደስ ዱበታ በዲን ይልዲቢ ኢን በዲን ኢላላ ባቡ ቲያቱና ከና በቀቴና ባባ ቆይ ኢንተርቪዳ ባባ ረቢ ሲኡሜ ጀዲ አደራ ኢልሞ ኬቲን ሲቀቤ አትሰክሞ ኮቲ ሀናን ፉቴ ቀብዳ dhagay mukool cabsina atis fuutee qabda dhossite waa tokko waliin dhossinu baaba adhi duniyaadha boraa kiraadha hanga garuu kan kee baaseen immoo namoonni fireendii jedhanii mana kireeffatanii dubartii kaan qalbii kee kan beeku jiramoo hin jiru kana qofa naa deebisi. Ol deebijiin ilaala deemuuf gaala ilaala baabaa ka qalbiin keessi beeku namoonni dubartii sadii afurii mana kireeffatanii ijaazaa buufatanu jiru moo hin jiran rabbi fuuldurattan si gaafadha. Dhaggeeffadhaa laa. Ati beektaa rakkoon kan kee nama hin dubbiftu. Miyuutii qabadhu taa'e. Gaaffii kootii deebii miyuutii qabadhaati. Turumbadhu. Ilaala. Sadagaa dubar baabaa guddin. Naguma akkami. Laa ilaaha illallah Muhammad Rasulullah. Baabaa Nuraddiin haadha manaa qaba. Anoo waan dubbanne abboo callisi gadi maal taate. Hin dubbattamoo hin dubbattu. An qofti qabameen taa'u. Amma. Baabaa jaartii kan biraa qaba. Kaayoo mubaarak Walsattaruun gaariidhaa dhiisi walsattaruu wayya. Laa maaliif dubbanne? Agay. Naayyuun sattarini. Wallaahi billaahi an jaartii Nuraddiin jettee dhuftee. Yookiin akkana na godhe akkas na godhe na miidhe jettee yoo dubbatte inni aantan shallimaadha warra addaa. Kanaaf rakkoo kana anis akkana